አሁን ከክላስተር አልፈናል። መደበኛ ክላስተር ሳይሆን ያው ሜጋ ክላስተር መስራት ስለናል። ምርትና ምርታማነት እናሳድጋለን ብለን ስላቀርን በክላስተርም ምርቱን ለማሸፈን ሞክረናል። ግብርና መጋቢ ዘርፍ ነው። አብዛኞቹ አምራች ኢንዱስትሪዎች ጥሬ ዕቃቸውን የሚያገኙት ከዚሁ ዘርፍ ነው ቢባል ማጋነን አይሆንም። ለኛ ልብስም ጉርስም ሆኖ በመዝለቅ ደረጃ የሚወዳደረው የለም። እንደ ሀገር መሬት አርሶ እህል በማምረትና እንስሳትን አላምዶ በማራባት የረዘመ ታሪክ እንዳለን መዛግብት ይገልጻሉ። ግን ደግሞ ይህንን አሳድጎ አመርቂ ውጤት ከማስመዝገብ አኳያ ኋላ ቀርተናል። ከኛ አንጻር ብዙ ዓመታት ዘግይተው እርሻ እንደጀመሩ የሚነገርላቸው ሀገሮች ሳይቀር ጥለውን ሄደዋል። እንደ ዜጋ ያስቆጫል። የኢትዮጵያ የረሃብ የእርዛት ታሪክ የሚቀየረው በልጆቿ ላብ ነው። የሥራ ትጋታችን መቀየር አለበት። ከቅርብ ጊዜ ወዲህ ግን አስገራሚ በሆነ ፍጥነት ብዙ ለውጦች እየታዩ ነው። ከቀደመው ባህላዊ የአስተራረስ ዘዴ በተጨማሪ በማሽን የታገዙ ሰፋፊ ማሳዎችን ማየት ተጀምሯል። ይሄ አንዱ ክላስተራችን ነው ማለት ነው። 7200 ሄክታር ነው። ለጥ ያለ ማሳ ነው። እስከ ጫፍ ነው የሚሄደው። 42 ኪሎ ሜትር አካባቢ ወደ ታች ይሄዳል ማለት ነው። ስለዚህ ይሄ በክላስተሪንግ አስተሳሰብ አሁን ከክላስተር አልፈናል። መደበኛ ክላስተር ሳይሆን ያው ሜጋ ክላስተር መስራት ስለናል። በትራክተር ማረስ ወደ መሳሰሉትን አሰራር ሲስተሞች እንደሚያስገባ ያየሁበት ሁኔታ ነው ያለሁት። ምርትና ምርታማነት እናሳድጋለን ብለን ስላቀርን በክላስተርም አብዛኛ ምርቱን ለማሸፈን ሞክረናል። ትራክተር በሚያርስበት ሰዓት ገበያው ላይ ወይም ዋጋው ላይ ሊደራደር ይችላል። ብቻውን ከሆነ ያን ያህል ሊደራደር ይችላል። አሁን ላይ አርሶ አደሮች ኩታገጠምን በጎትጓች ሳይሆን በፍላጎት የሚተገብሩት ሆኗል። ቀደም ሲል በግብርና ኤክስቴንሽን ወይም ስርጸት አነሳሽነት ይተገበር የነበረው ዘዴ አሁን በራስ ተነሳሽነት ይከናወናል። በዚህም ብዙ የግብርና ምርት እንዲገኝ ተችሏል። ከዚህ በፊት በበጎ አድራጎት ድርጅቶችና በግዢ ከውጭ ይገቡ የነበሩ የሰብል አይነቶች ሳይቀር በሀገር ውስጥ ምርት ተተክተዋል። ለዚህ ሁነኛ ምሳሌ የሚሆነው ስንዴ ነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮንና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ከተፈጥሮ ዝናብና ከኋላ ቀር አስተራረስ ጥገኛ የሆነውን የግብርና ልማድ ተንጠልጣይነት ማፈንገጥና ቴክኖሎጂ መር ስልትን መከተል ወሳኝ ነው። ያሉንን የገጸ ምድርና ከርሰ ምድር የውሃ ጸጋዎች መጠቀም ከተቻለ የምግብ ሉዓላዊነታችንን የማናረጋግጥበት ምክንያት የለም። ለዚህም ከስንዴ በተጨማሪ በሩዝ ልማት ላይ እያመጣ ነው ያለው ለውጥ ምስክር ነው። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። አሁን ላይ አርሶ አደሮች በማሳው ማብቀል ጀምሯል። አርሶ አደሩ ማለት ነው ሩዝ ነው የምንዘራው የሚል ነገር ነው። እዚህ መተና አይተን ነበረ ሲና ይሆናል ብለንም አላሰብንም። በስራ አጋጣሚ እንደታዘብነው አሁን ያለው የግብርና እንቅስቃሴ ኢትዮጵያውያን የምግብ ሉዓላዊነታቸውን በአጭር ጊዜ ማረጋገጥ እንደሚችሉ ያመላክታል። ከእርሻ ጀምሮ እስከ መሰብሰብ ድረስ የተሻሻሉ ቴክኖሎጂዎች እየሰፉ ናቸው። በኩታ ገጠም ማረስ ተለምዷል። ዝናብን ጠብቆ ከማምረት በዘለለ መስኖን በመጠቀም 2 እና 3 ጊዜ ወደ ማምረት የተሸጋገሩ አካባቢዎች በርካታ ናቸው። ይህን ተነሳሽነት አዝልቆ ለማጽናት የሁሉም ዜጋ ርብርብ ያስፈልጋል።